የኢትዮጵያ ብሔራዊ ምርጫ ቦርድ ከዛሬ ግንቦት 20 ቀን 2018 ዓ.ም ጀምሮ የመራጮች የጥሞና ወቅት በመሆኑ ፓርቲዎች ቅስቀሳ ማድረግ እንደማይችሉ አስታውቋል። በዚህ ወቅት ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች፣ የቤት ለቤትና የአደባባይ ላይ ቅስቀሳዎች፣ የቀጥታም ሆነ የተቀረጹ የእጩ ወይም የፓርቲ ፕሮግራሞች ስርጭት፣ የማህበራዊ ትስስር ገጾችን በመጠቀም ቅስቀሳ ማድረግና መሰል ተግባራት ክልክል መሆናቸውም ተጠቁሟል። ቦርዱ የጥሞና ጊዜው የምርጫውን ተአማኒነት ለማረጋገጥና መራጩም ያለምንም ውጫዊ ተጽዕኖ ግርግርና ቅስቀሳ በራሱ አስቦ እንዲወስን ይረዳል ብሏል። ዳግማዊት ደረጀ ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ እንዲከናወን መወሰኑ ይታወቃል። የፖለቲካ ፓርቲዎችም ከጥር 1 ቀን 2018 ዓ.ም ጀምሮ የምረጡኝ ቅስቀሳና ማኒፌስቶቸውን በተለያዩ መንገዶች ለህዝብ ሲያደርሱ ቆይተዋል። ነገር ግን ምርጫው ከመደረጉ በፊት ያሉት 4 ቀናት የጥሞና ጊዜ እንዲሆኑና ህዝቡ የሚመርጠውን አካል አስቦ እንዲመርጥ፣ በእነዚህ ቀናት ውስጥ ምንም አይነት የምርጫ ቅስቀሳ ማድረግ እንደማይቻል በፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ መደንገጉን ተከትሎ ከዛሬ ጀምሮ የምረጡኝ ቅስቀሳ ማድረግ ተከልክሏል። ምርጫው ከመደረጉ በፊት ያሉት 4 የጥሞና ቀናት ህዝቡ የሚመርጠውን አካል አስቦና አገናዝቦ እንዲመርጥ ፋታ የሚሰጡ መሆናቸውንም የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ በተካሄደው የምርጫ ክርክር ማጠናቀቂያና የጥሞና ጊዜ ማብሰሪያ መርሃ ግብር ላይ ተናግረዋል። ዛሬ ኦፊሻሊ የጥሞና ጊዜ ተጀምሯል። ይሄ የጥሞና ጊዜ እንግዲህ ምርጫችንን ለማካሄድ የቀረቡትን የተለያዩ ሀሳቦች ሰው በየቤቱ በየሀሳቡ ቁጭ ብሎ የሚያወጣበት የሚያወርድበት፣ ፓርቲዎች ደግሞ እጩ ሆኖ በቀረቡባቸው አካባቢዎች ያለውን አክቲቪቲ በቅርበት የሚቆጣጠሩበት የሚያዩበት ጊዜ ነው ብዬ አምናለሁኝ። ከዛሬ ጀምሮ እስከ ምርጫው ቀን ባሉት የጥሞና ጊዜያትም ፖለቲካ ፓርቲዎችም ሆነ ማንኛውም አካል በምንም መልኩ ቅስቀሳ ማድረግ እንደማይችል የቦርዱ ምክትል ሰብሳቢ የሆኑት ተስፋዬ ነዋይ ለኢትዮጵያ ዜና አገልግሎት በሰጡት ቃለ መጠይቅ ተናግረዋል። የምርጫ ቅስቀሳ ማድረግ አይቻልም፣ የምረጡኝ ዘመቻ ማድረግ አይቻልም፣ የስብሰባ ማካሄድ አይቻልም። ከፖለቲካ ፓርቲ ቅስቀሳ ጋር በተያያዘ አዲስ ፕሮጀክቶችን የመሰረተ ድንጋይ መጣል አይቻልም። የፕሮጀክቶችን ማስመረቅ አይቻልም። አዳዲስ ፕሮጀክቶችን ማስመረቅ አይቻልም። ምርጫ ቀስቀሳ ያላቸውን ቃለ መጠይቆች ማድረግ አይቻልም። ይሄ ለገዢ ፓርቲም ይሰራል፣ ለተፎካካሪ ፓርቲም ይሰራል። እነዚህ ተግባራቶች ምርጫው ላይ አሉታዊ ተጽዕኖ ስለሚያሳድሩ የጥሞና ጊዜ ስለሆነ ይሄ ሁሉም የፖለቲካ ፓርቲዎች በፈረሙት የምርጫ ስነ ምግባር ኮድ ኦፍ ኮንዳክት ደንብ ላይ በግልጽ የተመላከተ ነው። ስለሆነም ከ20 ጀምሮ ገዢ ፓርቲም ተፎካካሪ ፓርቲም የጥሞና ጊዜውን በማክበር የመራጩን ህዝብ የጥሞና ጊዜ በማክበር ከምርጫ ቅስቀሳ ይዘት ካላቸው ተግባራት መቆጠብ መቻል አለባቸው ማለት ነው። ፖለቲካ ፓርቲዎቹ በቂ ጊዜ ወስደው በተለያዩ መንገዶች ቅስቀሳቸውን ሲያደርጉ መቆየታቸውን የገለጹት ምክትል ሰብሳቢው በእነዚህ ጊዜያትም በሚፈለገው መልኩ ቅስቀሳቸውን ለህዝቡ ተደራሽ ሲያደርጉ መቆየታቸውን አስታውቀዋል። እጩ ምዝገባ ከተደረገበት ቀን ጀምሮ ጥሞና ቀኑ እስከሚጀምርበት ቀን ድረስ የምርጫ ቅስቀሳ ሲያደርጉ ነበር። ሰላማዊ ሰልፍ ሲያደርጉ ነበረ። የአዳራሹ ስብሰባ ሲያደርጉ ነበረ። የነፃ አየር ሰዓትን በመጠቀም ስለ ፖለቲካ ፓርቲዎቹ ስለራሳቸው ለማህበረሰቡ የተለያየ ቅስቀሳዎችን ሲያደርጉ ነበረ። የተለያዩ ተቋማቶች የምርጫ ክርክር መድረኮችን ሲያዘጋጁ ነበረ። ምርጫ ቅስቀሳው የተጀመረው ከጥር 1 ጀምሮ ነው። ስለሆነም ከጥር 1 ጀምሮ እስከ ግንቦት 19 ድረስ ምርጫ ቅስቀሳ ሲደረግበት ነበረ ማለት ነው። ስለሆነም በእነዚህ ጊዜያቶች ውስጥ ፖለቲካ ፓርቲዎቹ በተለያየ መልኩ ለማህበረሰቡ ፍላጎታቸውን ማኒፌስቶቸውን አቅርበዋል ማለት ነው። መራጩ የህብረተሰብ ክፍልም የጥሞና ጊዜውን በአግባቡ በመጠቀም ያለምንም ተጽዕኖ ግርግርና ቅስቀሳ በራሱ አስቦ ሊወስን እንደሚገባ ምክትል ሰብሳቢው ተስፋዬ ነዋይ ያሳስበዋል። የምንሰጠው ድምጽ በቀጣይ 5 ዓመት እኛን የሚያስተዳድረን የእኛን የፖለቲካ፣ የኢኮኖሚ፣ የማህበራዊ እና ሌሎች ህይወቶች ላይ ውጤት ያለውን አካል የምንመርጥበት ነው። ትልቅ ውሳኔ ነው። 5 ዓመት በእያንዳንዱ ህይወታችን ውስጥ ውጤት ሊያመጣ የሚችል በአሉታም በአወንታም የምንወሰንበት ስለሆነ ስለዚህ ይሄን ውሳኔ ለመወሰን ማሰብ ይፈልጋል። ይሄን ውሳኔ ለመወሰን በጣም መረጋጋት ይፈልጋል። የፖለቲካ ፓርቲዎቹ ሲናገሩት የነበረውን ነገር በደንብ ማብሰልሰል ይፈልጋል፣ ማሰላሰል ይፈልጋል። ይሄን ማብሰልሰልና ማሰላሰል ከታለፈ በኋላ ነው በድምጽ መስጫ ዕለት ማለትም ግንቦት 24
ምርጫ ጣቢያ በመሄድ በካርዳቸው የሚፈልጉትን አካል የሚመርጡበት ማለት ነው። በመሆኑም በእነዚህ የጥሞና ቀናት ላይ መገናኛ ብዙኃን የቀጥታም ሆነ የተቀረጹ የእጩ ወይንም የፓርቲ ፕሮግራሞች ስርጭት፣ የማህበራዊ ትስስር ገጾችን በመጠቀም ቅስቀሳ ማድረግ፣ ፕሮጀክት ማስጀመርና ማስመረቅ፣ ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች ማድረግ፣ የቤት ለቤትና የአደባባይ ላይ ቅስቀሳዎች፣ የቅስቀሳ ህትመቶችና ቁሳቁሶችን መለጠፍና ማሰራጨት እንዲሁም የቅስቀሳ አልባሳትን መልበስ የማይፈቀድ በመሆኑ ሁሉም የሚመለከተው አካል ከእነዚህ ድርጊቶች እንዲቆጠብም ቦርዱ አሳስቧል።